ኢየሱስ ልቤ አንተን። የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ነው? እኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። በያለንበት ስፍራ ሰላሙን ያበዛልን። ጌታ ስሙ ለዘላለም ይባረክ። ወገኖቼ የአርሲ ክልል ያላችሁ የአርሲ ክልል ሰዎች ጌታ እግዚአብሔር ያጽናናችሁ። ብዙ የሞቱ ወገኖች እንዳሉ በፌስቡክ ገጽ ላይ አሁን አይቻለሁና ከሚያዝኑት ጋር እዘኑ መጽሐፍ ቅዱስ ስለምል ጌታ እግዚአብሔር ያዘናችሁን ያጽናናችሁ። እግዚአብሔር እንዲሁ ደግሞ በሀገራችን ሰላምን ያብዛልን። ስለ ሀገራችን በጣም መጸለይ እንዳለብን እንዳንረሳ፣ የእውነት እያንዳንዳችን በያለንበት ስፍራ በየሃይማኖታችሁ መጸለይ ያለብን ስለ ሀገራችን፣ ስለ እውነት ማለት ነው። እና በቃ እግዚአብሔር ይህን የምንሰማውን ነገር በቃ ሰላሙን ያሰማልን፣ ሰላሙን ያሰማልን። ሰላም ነው የናፈቀን ከምንም በላይ። ጌታ ኢየሱስ ይርዳን ወገኖቼ። እና በጌታ እርዳታ ዛሬም ወደ ሮሜ ሰዎች ምዕራፍ 9 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። እንግዲህ በሁሉ ውስጥ እግዚአብሔርን ቃል ማንበብ ግዴታችን ነው፣ ህይወት በሱ ውስጥ ስላለ ጌታ ይባረክ። በክርስቶስ ኢየሱስን አነባለሁ። ምዕራፍ 9 ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ። ስለ በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንዲሆን እጸልይ ነበርና እነርሱም እስራኤላውያን ናቸውና ልጅነትና ክብር ክዳንም የሕግም መስጠት የመቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምም ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ይሄ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና፣ ይሄ ብቻ አይደለም። ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆች ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠራው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቅ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውን ግን ጠላሁት ተብሎ እንደተጻፈ ነው። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፅ አለ ወይ? አይደለም። ለሙሴ የሚምረውን ሁሉ እምረዋለሁ፣ ለሚራራለትም ሁሉ እራራለታለሁ ይላልና። እንግዲህ ምሕረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከእግዚአብሔር ነው እንጂ። መጽሐፍ ፈርዖንን ኃይልን በአንተ ያሳይ ዘንድ ስሜም በምድር ሁሉ ይነገር ዘንድ ለዚህ አስነሳሁ ይላልና። እንግዲህ የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርገዋል። እንግዲህ ስለምን እስካሁን ድረስ ይነቅፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል። ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማነ? ስራ ሰሪውን ስለምን
እንዲህ አድርገህ ሰራኸኝ ይለዋልን? ወይም ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክቡር አንዱንም ለውርደት ሊሰራ በጭቃ ላይ ስልጣን የለውምን? ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ለክብሩ ባዘጋጃቸው በምሕረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ እንዴት ነው? የምሕረቱ ዕቃዎች ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን። እንዲሁ ደግሞ በሆሴዕ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደችው ብዬ ጠራለሁ። እናንተ ሕዝቤ አይደላችሁም በተባለላቸውም ስፍራ በዚያ የሕያው እግዚአብሔር ልጆች ተብሎ ይጠራሉ ይላል። ኢሳይያስም የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታው ይድናል፣ ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል። ኢሳይያስም እንደዚሁ ጌታ ጸባኦት ዘር ባላስቀርልን እንደ ሰዶም በሆነን ገሞራንም በመሰለን ነበር ብሎ አስቀድሞ ተናገረ። እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ፣ እርሱ ግን ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህስ ስለምንድን ነው? በሥራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽዮን የእንቅፋት ድንጋይና የመሰናከያ ዓለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ። ጌታ ኢየሱስ ስሙ ለዘላለም ይባረክ። እንግዲህ በዚህ ስፍራ ላይ የምንረዳው ሮሜ ሰዎችም የጻፈው ጳውሎስ ነው። ሁላችንም እንደምናውቀው ጳውሎስ ለእስራኤል ልጆችም የጻፈው አለ። እንዲሁ ደግሞ ሕዝቤ ያልሆነውን ሕዝቤ ብዬ ያለው ደግሞ ኢሳይያስ ነው እና ያልተወደደችውንም የተወደደችው ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባለላቸው ስፍራ በዚያ የሕያው እግዚአብሔር ልጆች ተብሎ ይጠራሉ ይላል እና ጌታ ስሙ ለዘላለም ይባረክ። እና ጳውሎስ እዚህ ስፍራ ላይ የሚያስረዳው ምንድነው ካላችሁ ስለ እናንተ ምንድነው ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ይላል እና ስለ ሮሜ ሰዎች ነው የሚናገረው እዚህ ስፍራ ላይ እና እሱ ምንድነው ካላችሁ አልዋሽ የሚልና ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንዲሆን እጸልይ ነበርና ይሄን ሁሉ እሱ የሚጸልይበት ምክንያት ምንድነው? ስለ እነሱ እግዚአብሔርን የበደሉት ነገር አለና ለዛ እግዚአብሔርን ይጸልያል ስለ ሮሜ ሰዎች ማለት ነው። እና ጌታ ኢየሱስ ይባርካችሁ፣ ዘመናችሁ ይባረክ። እግዚአብሔር ቃሉን ፍቺ ያብራላችሁ። ወዳችሁ